ነግሬሃለሁ አልሰማም ብለሃል። ስጀምር ራሴ የገዛ ወንድሜን አስደብድብ አበባ ለኔ ነው ሰርፕራይዝ። አሁን ተቀበኝ። ምን አስበህ ነው አበባ ይዘህ የመጣው? ላንቺ ሁሉ መስዋዕት ከፍያለሁ። አጠገቤ እንዳትደርስ አልፈልግም። እኔ እኮ ላንቺ ምን ማለት ነው? ስለምወድሽ ነው። እንዳትነካኝ። እኔ እኮ ላንቺ ብዬ ነው ሁሉ ነገር ማድረግ አይደል እንዴ? እኔ እኮ ዳኒ ላንቺ ስሜት ስላለኝ ነው አበባ ይዤ የመጣሁት። ስሜት አለ አንቺን መውደዴ ልግለጽልሽ በምን ቋንቋ በመሰዴ አንተ ደግሞ ለምን እኔ እግሬ ስር ወድቀህ ትለምነኛለህ? አልፈልግም። ይሄንን ማወቅ ፈልግ ቀቀለ ነው ይችላል። አጠገቤ ኧረ ዳናይት አንቺ ቀኑን ከበደኝ ወይ አንዴ አይዘም ወይ አያባራ ዘንድሮ ሱሃ ወንድምሽን አልጠይቀውም። ይቅርታ አልጠይቀውም። ታለ ደግሞ አንተ እኔን መተህ ትለምነኛለሽ። እኔም እኮ ደም ፈሱኝ። ቤተሰቦቼን እኮ ነው ያስከፋኝ። ወንድምዬው ራሱ በጣም በቃ በጀማ እየፈለገው ነው ይደበደበው ማለት ነው። ዘንድሮ ሱሃ ተቀበኝ። ምንድን ነው የምቀበለው? እኔ አልፈልግም። በማርያም አንቺ እኔ መሰላ አበባ ይዞልሽ ነው። እስከ ዛሬ ድረስ በጣም ነው የምወድሽ። እኔ አልፈልግም። ለማትፈልጊኝ ደግሞ አሳይሻለሁ። በቃ ምን ወንድምሽን ይቅርታ አይደል እንዴ? እሱን ነው የፈለግሽው? እናትሽን የሚጠይቀው ወንድምሽን ተንበርክኮ ይጠይቅ። አልጠይቅም። ወንድምሽን አልጠይቅም። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም አላችሁልን? አልልኛ ፈጣሪ ይመስገን ከእናንተ ናፍቆት በስተቀር ፏ እንዳልን ነው። ዛሬ እንግዲህ ደስ በሚል ቪዲዮ ነው የመጣ ነው ማለት ነው። ስንጀምረው እንግዲህ አሪፍ ነገር አለ ዛሬ። ብቻ እናንተ አብራችሁን ከኛ ጋር ቆዩ። አሪፍ ነገር የምትማሩበትን ነገር ነው ይዘንላችሁ የመጣ ነው ማለት ነው። ቤተሰብ ከዛ ሁሉ ጥል በኋላ እንግዲህ ተመልሻለሁ ማለት ነው። እየተፈለገ ነው ቅዱስ ያደረገው ነገር በጣም ከባድ ነገር ነው። ባለፈው አይታችሁታል። ጭራሽ ብሎ ሰው ሲያስደበድብ ማለት ነው። ማለት በዚህ ልክ እኔ ሰው ማስደብደብ እኔ ብዙ ቀላል ነው ብዬ አላስብም። በጣም ይደብራል። የምሬን ነው የምላችሁ። ምክንያቱም ጥሩ አይደለም፣ ፈጣሪ የማይወደውም። ግን እናንተ እንዴት ናችሁ? ዛሬ እንግዲህ የሆነ ሰው ቀጥር ያለው ትልቅ እንግዳ አለኝ እና ብቻ እናንተ አብራችሁን ቆዩኝ። የሰው ቀጥቅጦ የዳናይትን ወንድም ቀጥቅጦ ደብድቦ የማይሆን ነገር ውስጥ ገብቷል ማለት ነው። የዚህን ያህል በቀልን በበቀል ደምን በደም መመለስ ለምን እንዳስፈለጉ አላቅም። በዚህ ልክ ግን ያው ይከብዳል ማለት ነው እና ልጁ በጣም በአሁኑ ሰዓት ቅዱስ በጣም እየተፈለገ ነው ያለው። ተደብቆ ነው ያለው። ሲጀመርም ተደብቋል። ምክንያቱም አንደኛ ነገር በፖሊስ እናትየው እያስፈለገችው ነች። የዳናይት እናት በፖሊስ እያስፈለገችው ነው ያለው ማለት ነው እና የሰው ደብድቦ የሰው አስደብድቦ አስቀጥቅጦ ገንዘብ ከፍሎ ነው እንግዲህ ገንዘብ ከፍሎ በጋርድ ሰው ማስደብደብ ማለት እኔ እንደዛ አይነት ነገር ጭራሽ ሊገባኝም ልቀበለውም ውስጥ የማይቀበለውም ልቀበለውም አልችልም እና ትንሽ ይከብዳል። ሰውን ገንዘብ ከፍሎ ማስደብደብ ማለት ነውና እኔም አልቀበለውም። የዛለትም አይታችኋል ሲቃወመውም ነበረ ሰው ሲደበደብ ማለት ነው። እና አሁን ያለበት ጉዳይ ምንድነው ካላችሁኝ እንግዲህ እሱም እየተፈለገ ነው። እንደገና ወንድምየው ራሱ በጣም በቃ በጀማ እየፈለገው ነው ይደበደበው ማለት ነው። ቤተሰቦቼ ደውዬለታለሁ፣ ለቅዱስም ይመጣል፣ አውርቼዋለሁ፣ ተነጋግረናል። በስልክ ያለውበትንም ቦታ ነግሬው ከተደበቀበት እንግዲህ እንዲወጣ ዛሬ ወደ አትፍራ ነው ያለው ናብየዋለሁ። ያለውን ነገር እንግዲህ አብረን እንጋፈጣለን በሚል ማለት ነው። ሰው ደፋር መሆን ነው እንጂ ያለብክ እንደዚህ አትፍራ ብዬ ትንሽ ላደፋፍረው ሞክሬያለሁ ማለት ነው ፋሚሊዎች እና ይመጣል ማለት ነው። ስለዚህ እናንተም ያላችሁን ሀሳብ ከሱ ጋር ፌስ ቱ ፌስ እንድትነጋገራላችሁ። ስለዚህ ዛሬ ያለውን ችግር ለመፍታት እንሞክራለን። እንግዲህ ያው ምክንያቱም ቅዱስ የሆነ ነገር ከመሆኑ በፊት እኛ የሆነ ነገር መፍጠር አለብን አይደለ ቤተሰቦች? እናንተም የሆነ ነገር መፍጠር አለባችሁ። ምክንያቱም እየተፈለገ ነው ያለው ወላ በጩቤ ካልወጋ ነው እያሉ ነው እነዛ በጣም የወንድምየው ጓደኞች ትናንትና ሲፈልጉት ነበር። እኔ ላይ ወላ ተለውጠውብኝ ነበር ማለት እኔ ላይ ራሱ ከኔ ጋር ሊጣሉ ብለው ቪዲዮውን ሲያዩት የተለቀቀው ቪዲዮ ላይ እኔ የወንድምየው አግዤ ወይ ደግሞ ለሱ ወደ ወንድምየው ወግኜ እንዳያችሁት ማለት ነው እረፍ ስለው ነበር እና ከቅዱስ ጋር እንዳልሆንኩ ተረድተው እኔን የተውኝ እንጂ ከኔ ጋር ሊጣሉ ራሱ በጣም ተያይዞ ነበር እንዴ። በጣም አመጣጣቸው ራሱ በጣም ያስፈራል። ሰውን በቆንጨራ ጭራሽ በቆንጨራ
ቆንጨራ ይዘው ለኔ እንዴ እኔ የሚተርፍ አይመስለኝም በዚህ ሁኔታውና እሱም በጣም ፈርቷል፣ ተደብቋል። ስለዚህ ዛሬ ያለውን ነገር ለመነጋገር ለመፍታት ምንድነው የሚለውን ነገር በጉዳዩም ለማውራት ጠርቼዋለሁ። እንግዲህ እንደውም ስሙን ሳነሳው እድሜው ረጅም ቤተሰቦች መጣ ማለት ነው። እድሜው ረጅም ነው፣ እየመጣ ነው። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ። ምን ሆነ ነው? ምንድነው? በእናት እኔ ተደብቆ እየተንቀጠቀጠ ይመጣል እላለሁ። ዘና ብሎ አልመጣም። ለማን ብዬ ነው የምደበቀው? ኧረ እባክሽ እንዴት ነው ገና ፏ ብያለሁ። አንተ ተቀበለኝ ይመስላል ግን ማን ትቀበለኝ ይመስላል? አዎ ማ ዳናይት እንዴ ጭራሽ አንተ ሌላ ታሪክ ውስጥ ገብተሃል አባቴ። ስማ ዴቭ፣ አሁን ገና ወንድ ይፈተፍኩት ገና አኮራሁ። ኧረ እባክህ አኮራሁክ እኔን? አዎ። ለማንኛውም ወንድሜ በቆንጨራ እየተፈለግሽ ነው። ማን ነው የሚፈልገኝ? ያየ በዛ ጋርና በዚህ ጋር ዝር እያልክ በጣም እየተፈለክ ነው። በጣም ቅዱስ ኮሽም አይልብኝም በእናትህ። አሁን ይኸውልህ ማታ ደውዬላት ነበር ለዳናይት፣ አውርቻታለሁ። ያለውን ነገር በጣም ተናዳ ነው የምታወራው ምናምን። መናደዷ ደግሞ ደስ አለኝ። ለምን ለኔ ያላት ስሜት ጭራሽ በቃ ይበልጥ እንደሚጨምር ነው የታወቀኝ። ለምን እንግዲህ ብራዘሯን ጥፍጥፍ አድርጌ ደንብረም አድርጌ ይላኩት ማለት ነው። እኔ የለሁበትም አባቴ እዚህ ነገር ውስጥ። አሁንም እዚህ ቪዲዮ ላይ ካየ ወንድ እናንተ መሀል አልገባም ወቅ በዛ ነገር በጣም ደስ ብሎኛልና አንተኛ ለዳናይት እኮ ብዙ መስዋዕት አድርገናል አይደል እንዴ? እሱ ከመሬት ተነስቶ ማነውና ነው ሲጀመር እሱ መጥቶኛ የሚመታው? ወንድሞ ተደፍረሃል እኮ በጣም አንተ ራስህ እኮ ተንቀሃል። ኧረ እባክህ ራስን ካላስከበርክ እኮ በቃ እኔን አታነካካኝ። እኔ ጥሉስ መግባት ያልከው በሁለት ጋር ዳባቴ ጥፍጥፍ አደረኩት። ከዚህ በኋላ አይናገርም። ከዚህ በኋላ ራሱ እኔ ሳይኝ ራሱ መንገድ ቀይሶ ነው የሚሄደው ማለት ነው። ኧረ እየፈለጉ ነበር እባክህ። ዋናው ቁም ነገር ምን መሰለህ ዛሬ የመጣሁበት ዋናው እንትኑ እሱን ለምን አንዴ ድጋሚ የሚመለስ ከሆነ ቆንጥጬ ነው የምልከው። እሺ አያሳስብም በሱ ጉዳይ ማለት ነው። ግን አሁን ትንሽ ነው ያሳሰበኝ ነገር ምን መሰለህ፣ ዳናይት ይሄን አበባ ትቀበለኛለስ አትቀበለኝ የሚለውን እዛ ራስ ስመጣ ይሄን አበባ እንግዲህ ስገዛው ለሷ ልሰጣት ነው። ለምን መሰለህ፣ አንደኛ ወንድሟ ስለመተውት ይቅርታ እንታረግልኝ ስላሰብኩኝ ነው። ታውቃለህ እኔ በጣም እሷን ስለምወዳት ምናልባት እንኳን በዚህ አበባ ይቅርታ ካረገችልኝ እያስቤ ነው። ለምሳሌ ከዚህ በኋላ አላገኝህም አጠገቤ እንዳትደርስ ምናምን ያለች ማታ በጣም ብዙ አውርተናል፣ ተጨቃጭቀን ነበርና ያለውን ነገር ፋሚሊዎች ፊት መፍታት ስላለብኝ ነው ያለውን ነገር ለአንተም ልነግርህ ስላሰብኩኝ ነው። ለምን የእሷ ፍቅር በጣም እያደር በጣም እየጨመረብኝ ነው የመጣው ማለት ነው። እና ለምን ጠርተህ ትዝ ይለኛል ይዣት ልጥፋ እንደ አንድ ቀለፋ በቀረ ሰዓት ይዣት ልጥፋ ማለት ነው። አረ በቀለፋ እኮ አሁን ያለውን ነገር ማለት ዳናይት መትረዳ ሰው አይደለችም። አሁን እንደዚህ ፍቅር ሰው አይደለችም። ጀስት እኔ የምተኛ እንደ ወንድም ምናምን አንተ ጭራሽ ወንድሟን ቀጥቅጣ አሁን አበባ ልስጥሽ ትላለህ። አትቀበለኝም ግን ትቀበለኝ አይመስልም? አረ ትቀበልሃለች በደንብ። ወንድሟን ደብድበህ ትቀበለኛለች ትላለህ እኮ። ለምንድን ነው የማትቀበለኝ? እኔ እቴን ቀጥቅጣ ቃል ነው ዴቪል ምን አድርግልኝ መሰለህ አሁን ዳናይት ጋር ደውልልኝ። ከዛ የሱ ደም በጣም እያዞረኝ ነው። ስለዚህ ዳናይት ጋር ትደውልልኝና እዚህ እንድትመጣ አድርግልኝ። ምናልባት ይሄን አበባ ሰጥቼ ይቅርታ ልታደርግልኝ ትችላለች። በጣም ተናዳብኛለች። ችግር የለውም ካለችኝ ይደውልልሃል። አዎ ተባባ ኧረ ችግር የለውም ተባባ። ሄሎ ወይ ፈልጌሽ ነበር። እስቲ ነይ። የለውም እዚህ ለሆነ ጉዳይ ፈልጌሽ ነው። በአስቸኳይ ፈልጌሽ ነው። እዛ ነው ያለው፣ መናፈሻ ነው ያለው። ግቢ በቃ ስትደርሺ ደውዪ። በቃ አሁን እየመጣች ነው ማርያም። እመጣለሁ አለች። ጀመር ለአንተማ ትመጣለች፣ ለእኔ አትመጣም። እነዛ ሰው ደብድበህ ለእኔ ነው የምትመጣው ስትል አንተ ደግሞ ኧረ ምን አይነት ሰው ነው? እንደዛ ጠፍቆምንበት ቦታ ቆሜ አንቺን አስባለሁ ቁጭ ብለን ካውጋንበት ቁጭ ብዬ
እሺ አሁን 20 ደቂቃው ነው። አንድ ነገር ብትበጠብጥ ዴቭ ከኔ ጋር ነው የምትጣለው። እሺ ትመጣ እኔ እደበቃለሁ እዚህ ጋር። ከዛ እኔ ከኋላ ነክቼ 30 ደቂቃ ሞላት እኮ አደውል ብዬ እሰጣታለሁ ማለት ነው። እሺ ደወለች እሷ መሰለች ነው። ሄሎ ሰብስክራይብ አድርጉሽ ወይ ነው ያው ግቢ። እዛው ጋር ነኝ በር ላይ ነኝ። ግቢ ቅድሚያ የምሰጥሽ ከምንም ለኔ በምድር ላይ ያለች እንግዲህ የመጣች ነው። ሃይ አለሽ አማን ነው ሁሉ አማን ሰላም ነው። በስካይ ባስ ነው እንበልሽ እንጂ ምንድነው እንደዚህ የጠፋሽው? አላህ ሁሉ ሰላም ነው። ሁሉ ሰላም ዳንሻ ዛሬ እንግዲህ አሪፍ ነገር ላንቺ የሆነ ጉዳይ ላማክርሽ አልኩና ምንድነው? ለሆነ ሰው አበባ ልስጣት በይ እንዴት አርፍች ልስጣት ምናምን የሚለውን ነገር ለማሰብ ፈለኩና እና ማን የሆነች ልጅ ቅዱስ ግን አለ እንዴ? ቅዱስ ምን ነው ቅዱስ አልሽ? ማለት በጣም ነው የምፈልገው። ምን ነው ወንድሜ እንደዛ አስደበደባችሁ ማለት እኔ ለበደም ተናግራለሁ። ምን ማለት ነው? ታውራው አልነበርክም የዛቀ አረኔ ሲጀመር ታው እያልኩ ነው ለነገር ተገባ። የገዛ ወንድሜ እንዴ ነው የገዛ ወንድሜን ታስደበድባላችሁ? እኔ አይደለም የደበደብኩት። ምን ማለት ነው? እኔ አይደለም የደበደበው ሌላ ሰው እኮ ነው ራሱ ነው። እኔ ሲጀመር ፊት ለፊቴ ራሱ እንዲቆም የገዛ ወንድሜ ምነው ዳኒ ምን አረኩኝ? የገዛ ወንድሜን አስደበደብ ተንበርክኬ አበባ በሰጠሁሽ እኔም በጥፊ ለኔ አበባ አሁን አበባ ይዘህ ስትመጣ ስለፍታ አስበን አበባ ይዘህ የመጣው ስለምወድሽ ነው። በቃ እኔን ጨምርበት ከፈለክ እኔ ነግሬሃለሁ። አልሰማም ብለሃል። ራሴ የገዛ ወንድሜን አስደብድብ አበባ ለኔ ነው አበባ የምታመጣልኝ? የምን ይቅርታ ነው የምጠይቀኝ? ንገረኝ። የምን ይቅርታ ነው የምጠይቀኝ? ወንድሜን እኮ ነው ያስደበደብኩት አይደል? እሱ አልመታኝም። እንዴት አይደል እንዴ? እሱ ደም በደም ሲያደርግኝ አንቺ የት ነበርሽ? የት ነበርሽ? ተናገሪ። መናገር ነው ምንድነው? እሱ ደም በደም አይተካል አይደል? እና ታዲያ ለራስሽ ወንድም ብቻ ነው የምታስቢው? ምን ማለት ነው? ለኔ ስሜት አታስቢ? እኔ ንቀት አይደል እንዴ ወንድሜን ያስደበደብከው? ምንድነው ንቀት እንዴ? በጣም ትወደኛለህ። ሲጀመር የምፍቅር ነው የምትለው አንተ እኮ ለኔ እኮ ወንድሜ ነህ። ምን ማለት ነው ወንድሜ ነህ? እና ሻባውን ተቀበል። በቃ አንቺ ለምን አትረጁም? ትልቅ ሰው አይደለሽ እንዴ? ሁሉ መስዋዕት የከፈልኩት ላንቺ ብዬ አይደል እንዴ? ቆይ ከወንድምሽ እሱ አይበልጥብሽም እንዴ? ዳኒ ማን ነው የሚበልጥብኝ? ወንድምሽ እኮ ጥለሽ ነው የምትወጪው ከቤት። ስሚኝ እንዳትነካኝ። እኔ እኮ ላንቺ ብዬ ነው ሁሉ ነገር ማድረግ አይደል እንዴ? ላንቺ ብሎ ነው እኮ ሁሉ ነገር ምን ለኔ የሚያደርግልኝ ነገር የለም። ጭራሽ ለኔ አበባ ይዘህ መጣ። አሁን ላንቺ ብሎ ነው እኮ ዳኒ። እኔ እኮ ላንቺ ለኔ ነው እንዴ? ምን ማለት ነው ለኔ ፍቅር ማለት? ንገረኝ። የምን ፍቅር ነው የምትለው? እኔ በጣም ነው የምወድሽ። ፍቅር የምን ማንን ነው የምትወደው? እኔ እስካሁን ድረስ ላንቺ ብዬ እንደ መስዋዕት ስከፍል የነበረው እህትና ከወንድም ዘለለ ነገር አለ ነው እናንተ። ዴቭ ለምንድን ነው የማትነግራት? ነገርኳት እኮ ከዚህ በላይ እኔም ጥፊ ልከተለኝ። ነግረኝ። እሺ አሁን ተቀበይኝ። ለቀቀኝ ነው ለዛ። እሺ አሁን ተቀበይኝ። በቃ አንቺ ኧረ ዳኒ ተቀበይኝ። ምንድን ነው የምቀበልህ? ስለምወድሽ ነው። በቃ እኔ አልፈልግም። በማርያም እኔ አልፈልግህም። ለምንድን ነው የማትፈልጊኝ? እኔ እናንተ ከእህትና ወንድሜ የዘለለ ምንም ነገር የለንም። ሲጀመር እኔ እንደ ወንድሜ ነው የማይህ። አንተ ነው ሌላ ነገር እያሰብክ ያለው። አንቺ እኔ መሰለ አበባ ይዞልሽ ነው እኔ እኮ ዳኒ ላንቺ ስሜት ስላለኝ ነው አበባ ይዞ መጣሁ። ስሜት አለው ላንቺ። ቀለም መብላት ትችላለህ እንዴ? ከልቤ ቆርጬ ባንቺ ልረሳሽ ሞክርና ይቅርታ ልጠይቅዎስም ጥፋቱ የኔ ነውና እኮ በቃ እስከ ዛሬ ድረስ በጣም ነው የምወድሽ። እኔ አልፈልግህም። ለምን ነው የማትፈልጊኝ? በቃ አልፈልግም። ለምን ነው የማትፈልጊኝ? እንደማትፈልጊኝ ደግሞ አሳይሻለሁ። አንቺ እሱ ማለት እኮ ላንቺ ብዙ ወጥነት መስዋዕትነት ለኔ ብዙ ቤተሰቦቼን ያስከፋው ይቅርታ ትጠይቃቸዋለህ። ለምን ነው ይቅርታ የምጠይቃቸው? ጀመራ አጠገብ ለምን ነው ወንድምሽ ይቅርታ የምጠይቀው? አትጠይቀዋለህ። ለምን ነው የማትጠይቀው? እኔም እኮ ደምቻለሁ። እኔም እኮ ደም ፈሶኛል። ቤተሰቦቼን እኮ ነው ያስከፋው። አንተ እኔ ላይ ብዙ ነገር እያደረግክ ነው ታውቀዋል። እሱን እንደዛ በማስደረግ እኔ ጋር ብዙ ነገር ነው የተፈጠረው። ከፋው ቢገባ
መስዋዕትነት መክፈል ለዛ ነው የፍቅር ጥያቄውን አልቀበልም ያልሽ? በቃ አልፈልግም። እኔ ሲጀመር እኔ እንደ ወንድሜ ነው ማይክ። ኧረ ተረጋጋ። ይሄው እንግዲህ አባ ይሄን መሰላ ባንቻ አመጡልሽ እንደዚህ ወር ውስጥ ያለሽ ቀቅሎ መብላት ይችላል አቦን። ኧረ እኔ ለአንቺ ስሜት እንዳለ እኮ ለኔም ነግሮኛል። ከፈለግሽ በቃ ምን ወንድምሽን ይቅርታ አይደል እንዴ እሱን ነው የፈለግሽው? ይጠይቃል። በቃሽ ቤተሰቦቼን እኮ ነው በቃ እናትሽንም ይጠይቃል፣ ወንድምሽን ተንበርክኮ ይጠይቃል። አልጠይቅም፣ ወንድሟን አልጠይቅም። አልጠይቅም። ለምንድን ነው የማትጠይቀው? ለምንድን ነው የምጠይቀው? የኔስ ደም ፈስ የቀረው እንትን ነው ውሃ ነው? ንገረኝ እስኪ። እንግዲህ ይቅርታ ካልጠየቅ እሷ ማግኘት አትችልም። በቃሽ ይሄን ስጠይቅ እኔ የወረድኩ ያክል ነው የሚሰማኝ። እኔ ምንም ነገር አልፈልግም። ቤተሰቦቼን ያስከፋው ወንድሜን ቤተሰቦቼን ይቅርታ ትጠይቃለህ። በቃ አለቀ። ከጠየቀ አንቺ ከሱ ጋር ምን ማለት ነው? ከኔ ጋር የሚሆነው አንተ እኔን መተህ ትለምነኛለህ። እሺ ሰማኛለህ? እኔን መተህ ትለምነኛለህ። ላንቺ ሁሉ መስዋዕት ከፍያለሁ። አጠገቤ እንዳትደርስ አልፈልግም። በቃ አንተ ደግሞ ለምን እኔ እግሬ ስር ወድቀህ ትለምነኛለህ? አልፈልግህም። እኔ ለምንድን ነው ሰማኛለህ? ይሄንንም አብረህ ከፈለክ ቀቀለ መብላት ትችላለህ። አጠገቤ ኧረ ዳናዊት አንቺ የዓይኖቼ ቀዳዳዎች ውሃ ያፈለቁ ጉንጬንም በጉንጭ ሲያቋርጡ ወንድሟን ይቅርታ ጠይቅ ስለኛለች። አንተ ምን ሞቼ ነው ቆሜ ወንድሟን ይቅርታ የምጠይቀው? ምን መስራት ምን ችግር አለው? ወንድሟን የምጠይቀው ለምንድን ነው የምጠይቀው? ምን ችግር አለው? አልጠይቆም። ለምን እዛ አንተ ሮጦስ ለምን አይገባም? አልጠይቆም። እሺ ቆይ የኔ ስሜት አልተረዳኸኝም በእናትህ። እኔ እሷን ስለወደድኳት እንደዚህ ስላልኳት ነው እንደዚህ የምትዋሽ። ወንድሟ እግር ስር ወድቀህ እኮ ነው ይቅርታ ጠይቅ የምትለኝ። አታውቀኝም ምንም። ኧረ ገላጋይ ቀናት ሳለፉ ተኮራርፈን ምነቷችሁ ነው። ይሄ ልጅ እንዴት እንደሚሆን አይታችሁታል አይደል? ባለፈው የሰው ደም አፍስሷል። የሰው ደም ያለበት ሰው እንደዚህ ነው እንደሚያደርገው? እስቲ ኮሜንት ላይ ጻፉልኝ። እኔ ስለማላውቀው ነው። እስቲ ለማንኛውም በቀጣይ ምን እንደሚሆኑ አብረን አንድ ላይ እናያቸዋለን ማለት ነው። ለማንኛውም ካሜራማን በቃ ዝጋው።